ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ውድ የጊዜ ሬዲዮ ቤተሰቦቻችን፣ እነሆ የሐምሌ 17 የማለዳ መረጃዎችን ይዘን ቀርበናል። ከመረጃዎቹ ጋር የነ ወርቅዬ ነኝ፣ አብራችሁን ቆዩ። የኢትዮጵያ ሪል ስቴት አልሚዎች ማህበርና ዶክሳ ቢዝነስ ትሬዲንግ የዘርፉን እድገት ለማፋጠን የሚያስችል የጋራ ስምምነት ተፈራረሙ። የኢትዮጵያ ሪል ስቴት አልሚዎች ማህበርና ዶክሳ ቢዝነስ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር የሀገሪቱን ሪል ስቴት ዘርፍ በሀገር ውስጥና በዓለም አቀፍ ደረጃ ለማጠናከር የሚያስችሉ ሁለት ስትራቴጂካዊ የመግባቢያ ሰነዶችን በይፋ ተፈራረሙ። የአጋርነት ማህበሩ በዘርፉ ያለውን ተቋም ሚናና ዶክሳ ቢዝነስ ትሬዲንግ በቢዝነስ ልማት፣ በኤጀንሲ ስራዎች፣ በስትራቴጂካዊ ግንኙነትና ሁነቶች ዝግጅት ላይ ያለውን ሰፊ ልምድ በማቀናጀት የኢንቨስትመንት እድሎችን ለማስፋፋት ያለመ ነው ተብሏል። ቀደም ሲል በጋራ የተከናወኑ እንደ አዲስ ከአፍሪካ ሪል ስቴት ኤክስፖ 2026 እና ኤኤፍአርኢኤስ ምስራቅ አፍሪካ ቀጠናዊ ኮንፈረንስ 2026 ካሉ እውነቶች በመነሳት ወደፊትም የሪል ስቴት ኤክስፖዎችን፣ የኢንቨስትመንት ፎረሞችንና የንግድ ትስስር መድረኮችን በጋራ ለማዘጋጀት የሚያስችል ዘላቂ ማዕቀፍ ተዘርግቷል። የኢትዮጵያ ሪል ስቴት አልሚዎችን ማህበር ተቋማዊ ገጽታ ማሳደግ፣ የአባልነት መዝገብ ማስፋፋት፣ የሙያ ደረጃን ማሻሻልና የመንግስት የግል ዘርፍ ትብብር ማጠናከር በሀገር ውስጥ ከሚከናወኑ ተግባራት መካከል ይጠቀሳሉ። በተጨማሪም ዶክሳ ቢዝነስ ትሬዲንግ ለተመረጡ ፕሮጀክት ተመራጭ የኢንቨስትመንት አስተባባሪ አጋር ሆኖ እንደሚሰራ ተገልጿል። ለ20 ዓመታት የአእምሮ ህመምተኛ በሆነች ሴት ላይ የአስገድዶ መድፈር ወንጀል የፈጸመው መምህር በእስራት ተቀጣ። በቦርጂ ዞን ሶያማ ከተማ 01 ቀበሌ የለበሰችውን ቀሚስ ወደ ላይ በማጠፍ እንዳትተነፍስ በማድረግ ጉዳት ላይ በሆነች ሴት ላይ የመድፈር ወንጀል የፈጸመው መምህር በእስራት ተቀጥቷል። እንደ ሶመያ ከተማ ኮሚኒኬሽን ጽሕፈት ቤት መረጃ ተከሳሽ መምህር አማረ ሻሩካ የተባለ ግለሰብ ግንቦት 28 ቀን 2018 ዓ.ም ከረፋዱ 4 ሰዓት ተኩል በሚሆንበት ጊዜ በአእምሮ ህመም ምክንያት የድርጊቱን ምንነትና የሚያስከትለን ውጤት ለይታ የማታውቅና ራሷን መከላከል በማትችለው ሴት ላይ ያለ ፍላጎቷ በግድ የግብረ ስጋ ግንኙነት በማድረግ የመድፈር ወንጀል መፈጸሙን በክስ መዝገብ ላይ የቀረበው የአቃቤ ሕግ ማስረጃ ያስረዳል። ተከሳሹ በችሎት ቀርቦ አቃቤ ሕግ ክሱን የሚያስረዱ የሰውና የሰነድ ማስረጃዎችን በማቅረብ በማስረዳቱ ፍርድ ቤቱ የቀረበውን መዝገብ ሲመረምር ቆይቶ ሐምሌ 14 ቀን 2018 በዋለው ችሎት ተከሳሹ በተከሰሰበት ወንጀል ጥፋተኛ በማለት በመወሰን የግራ ቀኙን የቅጣት ማቅለያና ማካበጃ ምክንያቶች ተቀብሎ ተከሳሽን ያስተምራል፣ ሌሎች በተመሳሳይ ወንጀል ተግባር ውስጥ እንዳይገቡ ያደርጋል ያለውን የ15 ዓመት ጽኑ እስራት የፍርድ ውሳኔ መስጠቱ ተገልጿል። በጅጅጋ ከተማ በደረሰ የትራፊክ አደጋ የ7 ሰዎች ሕይወት አለፈ። በጅጅጋ ከተማ በካራማራ ክፍለ ከተማ ልዩ ስሙ 10ኛ ሰፈር ተብሎ በሚጠራው አካባቢ ሐምሌ 15 ቀን ማምሻውን በተከሰተ ከባድ የትራፊክ አደጋ የ7 ሰዎች ሕይወት ወዲያውኑ ማለፉን የክልሉ ፖሊስ ኮሚሽን አስታውቋል። አደጋውን ያደረሰው የሰሌዳ ቁጥር 85725 የሆነ ሲኖትራክ የጭነት ተሽከርካሪ ሲሆን በአደጋው ሕይወታቸው ካለፉ 7 ሰዎች መካከል 5ቱ ወንዱ ሲሆኑ 2ቱ ደግሞ ሴቶች ናቸው የተባለው። አደጋው እንደደረሰ የአምቡላንስ ድንገተኛ አደጋ ደራሽ ሰራተኞች፣ የአገር ሽማግሌዎችና የቪአይፒ ጸጥታ አካላት በፍጥነት በስፍራው በመገኘት ጉዳት የደረሰበትን ሕፃን ወደ ሕክምና ተቋም እያጓጓዙ ሲሆን በአሁኑ ወቅት አስቸኳይ የሕክምና እርዳታ እየተደረገለትም ይገኛል ተብሏል። ፖሊስ የአደጋውን ዝርዝር ምርመራ ውጤት በቀጣይ ለሕዝብ ይፋ እንደሚያደርግም መግለጹን የክልሉ ኮሚኒኬሽን ዘግቧል። የሐዋሳ ከተማ አስተዳደር መሬት አስተዳደርና ኢንቨስትመንት መምሪያ ከዚህ ቀደም ለተለያዩ የመሬት ጉዳዮች ማስጠንቀቂያ የሰጠውን የሰኔ 30 ቀን 2018 ዓ.ም የጊዜ ገደብ እስከ ሐምሌ 30 ቀን 2018 ዓ.ም ማራዘሙን አስታወቀ። የመምሪያው ኃላፊ አቶ ዳዊት ሌላሞ እንደተናገሩት ከሆነ ውሳኔ የተላለፈው ከሐዋሳ ርቀው በሚኖሩና በውጭ ሀገር የሚገኙ የመሬት ባለ ይዞታዎች ያቀረቡትን የጊዜ ማራዘሚያ ጥያቄ በማገናዘብ ነው ተብሏል። በተራዘመው የጊዜ ገደብ ውስጥ ባለ ይዞታዎች የስም ዝውውር፣ የሊዝ ዘመን ያጠናቀቁና የሊዝ ጊዜ የተራዘመላቸው ጉዳዮችን፣ የዞኒንግ ለውጥ፣ የጨረታ መሬት ውዝፍ ክፍያዎች፣ ሌሎች ማዘጋጃ ቤታዊ አገልግሎት ክፍያዎችና የዲጂታል መሬት ይዞታ መረጃዎችን ቅድመ ክፍያ በተወሰነ ጊዜ ውስጥ እንዲያጠናቅቁ ኃላፊው አሳስበዋል። በመጨረሻም የውጭ ምንጭ መረጃዎች እናልፋለን።
ዮርዳኖስና ሐማስ በአልቁሷ መስጊድ ላይ የተፈጸመውን ወረራ ወገዙ። ዮርዳኖስ የእስራኤል ብሔራዊ ደህንነት ሚኒስትር ኢታማር ቤን ግሪቭን ጨምሮ ከ2000 በላይ ሰፋሪዎችና ሌሎች የእስራኤል ባለስልጣናትን ጨምሮ በአልቁሷ መስጊድ ግቢ ውስጥ መግባታቸውንና ወረራ ነው ሲሉ አውግዘዋል። የዮርዳኖስ የውጭ ጉዳይ ሚኒስትር ይፋዊ ቃል አቀባይ አምባሳደር ፉአድ ማጄሊ እንዲህ ያሉ ድርጊቶች የስፍራውን ታሪካዊና ሕጋዊ ሁኔታ የሚጥሱ መሆናቸውንም አስጠንቅቀዋል። አማን እስራኤል በኢየሩሳሌም በሚገኙ የእስልምና የክርስትና ቅዱስ ቦታዎች ላይ የሚፈጸሙ ቀጣይ ጥሰቶችን እንድታቆም ዓለም አቀፉ ማህበረሰብ ጫና እንዲያደርግባትም አሳስበዋል። የፍልስጤሙ ቡድን ሐማስ ተመሳሳይ ውግዘትም አሰምቷል። እነዚህ ግልጽ የሆኑ ጥቃት ድርጊቶች በወረራውና በሰፋሪዎቹ ላይ ይቃረናሉ ሲል አስጠንቅቋል። ቡድኑ ባወጣው መግለጫ ህዝባችን ቅዱስ ቦታዎችን ሲያረክሱ ዝም ብለው አይቆምም ብሏል። በኢየሩሳሌም በሚገኘው እስላማዊ ዋቅፍ መምሪያ መረጃ መሰረት በእስራኤል ኃይሎች ከፍተኛ ጥበቃ ታጅበው ወደ ግቢ የገቡት ሰፋሪዎች ቁጥር ከ2300 በላይ ደርሷል። የኢየሩሳሌም አስተዳደር ቤን ግሪቭ ወደ አልቁሷ መግባታቸውን አደገኛ የሆነ ውጥረት የሚያባብስ ድርጊት ሲል የገለጸ ሲሆን ይህም ቀደም ሲል ከአክራሪ ቡድኖች ጋር የያዙ ከነበሩ ድርጊቶች በስተጀርባ የእስራኤል መንግስት ይፋዊ ድጋፍ እንዳለ የሚያሳይ መሆኑንም ገልጿል። ክቡራትና ክቡራን ውድ ተከታታዮቻችን እነሆ ለጠዋት ያዝናቸው መረጃዎችን ይመስላሉ። በኩለ ቀን መረጃ እስከምንገናኝ ቸር ሰንብቱልኝ።